የኪነ ጥበብ ጽዋን ተጎንጭተው ባደጉም የስነ ህንጻ ማዕድን ተቋድሰው ባሳለፉ ጠቢባን እየተሞላች መሆኗ ይነገርላታል። ሰሜናዊቷ የጣሊያን ከተማም ቬኒስ በዚያ ጥበብ አንደበት አውጥቶ ሲናገር ጠቢባን እንደ ጎርፍ ሲፈሱ መመልከት የተለመደ ነው። ከዚህ መነሻነትም ነው ጣሊያናዊቷን ከተማ የጥበብ ማዕከል የማድረግ እንቅስቃሴዎች እየተጀመሩት። ጣሊያን ያችን የጠቢባን መፍለቂያ ከተማ ወደማይሻር የጥበብ ማዕከልነት መቀየርን ታላሚ በማድረግ እንደ አውሮፓውያን የዘመን ቀመር በ1895 ጠቢባንን ከጫፍ እስከ ጫፍ በማሰባሰብ የጥበብ ስራዎቻቸውን የሚያቀርቡበትን አውደ ርዕይ ቬነስ ቤናሊየም ስትል ለዓለም አስተዋወቀች። እንደ ኦሎምፒክ በጉጉት በሚጠበቀው ቬኒስ ቤናሌም የጥበብ ደም ያዛመዳቸው የፈጠራ ጥሪ ያሰባሰባቸው ጠቢባን ሁሉም በሚዘጋጀው አውደ ርዕይ ላይ ያን የተሰጧቸው ልክ የነፍስያቸው ጥሪን ያሰፈሩበትን የስዕል ስራዎቻቸውን ያቀርባሉ። ቬኒስ ቤናሌ እንግዲህ በዓለም አቀፍ ደረጃ ካሉት ትልቅ የአርት ፕላትፎርሞች አንዱ ነው። ቬኒስ ቤናሌ ማለት ኦልሞስት በስነ ጥበብ ዘርፍ ኦሎምፒክ እንደማለት ነው። Or what the Olympics is for sport. የስፖርት አፍቃሪዎች ኦሎምፒክን እንደማይቀሩት ሁሉ የጥበብ አፍቃሪያንም በጣሊያን ከተማ በሚዘጋጀው አውደ ርዕይ ላይ በፍጹም አይቀሩም። ምን አለፋን ይህ አውደ ርዕይ ለጣሊያን እንደ ባህል ነው። ከተለያዩ የዓለማችን ክፍሎች የተውጣጡ የጥበብ ሰዎች ይሰባሰቡበታል፣ እንዲሁም ስራዎቻቸውን ያቀርቡበታል። Music and later on architecture and dance. በዚያ ጥበብ በምትነክስበት ጠቢባን በሚያሸበርቁበት በቬኒስ ቤናሌም መቅረት ፈጽሞ አይታሰብም። ለዚህ የሚመስል አውደ ርዕዩ ጅማሮውን ባደረገበት ወቅት ከ200 ሺህ በላይ ተመልካቾችን በማስተናገድ የጥበብ አፍቃሪያንን የማሰባሰብ አጋጣሚን ፈጥሯል። ከዚህ ሲሻገርም ከእነዚያ ቀለም አናጋሪዎቹ ጠቢባን ጋር በአካል መገናኘት ለተመልካች የሚፈጥረው ስሜትም ወደር የለሽ ነው። የቬኒስ ቤናሌ መገለጫዎች እልፍ መታዮቹ አያሌ ናቸው። ከነዚህ መካከል ደግሞ ጠቢባንን ያፈሩ የጠቢባን መፍለቂያንን ያሉ ሀገራት ሁሉም የጥበብ ስራዎቻቸውን የሚያቀርቡበት እድልን ይሰጣል። በዚህ አንጋፋው የጥበብ መድረክ ስራዎቻቸውን ይዘው ከቀረቡ ሀገራት መካከልም ኢትዮጵያ አንደኛዋ ናት። ኢትዮጵያ ለመጀመሪያ ጊዜ በ60ኛው የቬኒስ ቤናሌ አውደ ርዕይ ቅድመ ግምትና አብሮ መኖር በሚል ርዕስ በኢትዮጵያዊ ሰዓሊ ተስፋዬ ኡርጌሳ አማካኝነት ተወክላ በዓለም መድረክ ደምቃ በዓለም አቀፉ የጥበብ ወዳጆች አይን ጎልታ ታይታለች። For a long time, Ethiopia, even though we have like very vibrant ኢትዮጵያ የጥበበኞች ሀገር ናት። ነገር ግን የጥበብ ሰዎች ከሀገር ወጥተው ለዓለም መድረክ ስራዎቻቸውን የሚያቀርቡበት እድል አናሳ ነበር። እንደ ቬኒስ ቤናሌ ያሉ ዝግጅቶች የጥበብ ሰዎችን ከማበረታታት እንዲሁም ሀገርን ከማስተዋወቅ ረገድ ትልቅ አስተዋጽኦ ይኖራቸዋል። brings the attention, the light to the country. ዘንድሮ ለ61ኛ ጊዜ በሚካሄደው በዚህ ታላቅ አውደ ርዕይ ኢትዮጵያ የጥበብ ማዕድ የጠቢባን መናገሻ መሆኗን ለዓለም ለማሳየት የ30 ዓመታት የቀለማት የልብ ወዳጅ የሆነው ሰዓሊ ተገኔ ቁምቢን ብሩሹን አስታጥቃ ቀለሙን አደራጅታ ዳግም በጣሊያን ምድር ልታሸበርቅ በቬኒስ ሰማይ ስር ልትንሳፈፍ ሽር ጉዷን ጨርሳለች። ኢትዮጵያ የምትወከለው በተገኔ ቁምቢ ሼፕስ ኦፍ ሳይለንስ በተሰኘው ኤግዚቢሽን ነው። እንግዲህ ይሄ ሁለተኛው ጊዜ ነው ኢትዮጵያ በቬኒስ ቤናሌ ስትወከል። ከዚህ በፊት ተስፋዬ ገለታ እንደተጠቀሰው የዛሬ 2 ዓመት አካባቢ መሰለኝ አቅርቧል። የተገኔን ሼፕስ ኦፍ ሳይለንስ ለየት የሚያደርገው ምንድነው? አርቲስቱም ኩሬተሩም አሲስታንት ኩሬተሩም ኢትዮጵያዊ እንሁን የሚለው ትልቅ እንትን ነው። የኢትዮጵያ ቀጣይ ወይ መጻኢ እድል ከቱሪዝም ጋር በተያያዘ ሰፊ የስራ እድል የውጭ ምንዛሬ የሚያመጣ መሆኑን ታሳቢ አድርገን የሰራን መሆኑን በቀጣይ በቬኒስ ቤናሌ የሚካሄደው ሰፊ እድል ለሀገራችን እንድትታወቅ በተለይ የአርት ሴክተሩን
ይበልጥ እንዲታወቅ ቪዚቢሊቲ የሚጨምር በርካታ አርቲስቶችን እንዲያበረታታ እድል የሚፈጥር መሆኑን ለመግለጽ ነው። ከሚያዝያ ጀምሮ ለተከታታይ 6 ወራት በሚካሄደው የዘንድሮ የቬኒስ ቢየናሌ አውደ ርዕይ ከ111 በላይ ሀገራት የጥበብ ስራዎቻቸውን የሚያቀርቡ ሲሆን ከዚህም መካከል 12 ሀገራት በአፍሪካውያን የተወከሉ ይሆናሉ። ምስጋና ለቱሪዝም ሚኒስቴር ላረጋችሁልኝ በጣም አመሰግናለሁ። ምስጋና ለኢትዮጵያ ኤምባሲ ኢን ሮም እንዲሁም ለፕሮፌሰር አበባው ምስጋና አድርጋለሁ።